ኤው አማራን የምታሸንፈው በፍቅር እንጂ በጸብ አይደለም። ይህ ሊባኖስ ሚዲያ ነው። አው ሊባኖስ ሚዲያ ነው። ምን ታመጣለህ አልልህም። ሰብስክራይብ ሼር በልት ላይ ነው አልልህም። ስለምታደርገው ነው ስለምታደርግ አልልህም። በቃ አልልም። ለዚህ ነው እኮ አማራን በፍቅር ካልሆነ በጉልበት በጸብ ማንም ሊያሸንፈው ሊያንበረክከው አይችልም። ተው ያለው ለዚህ ነበር። ገና ከጥንስሱ ገና ከጅምሩ ተው አማራን አትንኩት ተው ብለን ነበር። ተው በኋላ መጣፊያው ያጥራል ተው የሚሰማ የለማ። እኛን እኮ እንደምንም አንቆጥ የሚሰማን የለም። አብይ ተው፣ ብልጽግና ተው፣ ከአማራ ጋር ጸብ ተው። በፍቅር ካልሆነ አማራን አትገዛው፣ በፍቅር ከሆነ ግን ትገዛዋለህ። አላልም ወይ? ዛሬ ይባስ ብሎ በቀደምለት ተማሪዎች የቢቡኝ ተማሪዎችን በጅምላ ጨረሰ። የጥይት ማብረጃ ያደረጋቸው ደጋዳሞት መሐመድ ተሰማ ዛሬ መውጫ መግቢያው ቀዳዳው ጠፍቶት ጭንቅ በጭንቅ ላይ ያለ እዚህ ነው ሲባል እዛ ነው ሲባል እዚህ እንደ ቦር እየበረገገ ያለው መሐመድ ተሰማ የቡሬን 32 ተማሪዎችን ጭዳ አደረጋቸው። ዛሬ በወሎ አርሴና ገዳም ውስጥ በድሮን መለኩሳትን ካህናትን ቅዳሴ ላይ ያሉ አምልኮ ላይ ያሉ በድሮን ስንት ነው የጨፈጨፈ? 8 ተገደሉ። 8 ካህናት 8 መለኩሴ 10 ቆስለዋል። ከነሱም በጠና ይቆሰላል። ይሄን የሰማ እናት የወሎ አማራ ተናደደ፣ ደሙ ፈላ። ይሄን የሰማ ይሄን ያየ በእንዲህ እንኳን ሊጎርስ የነበረው እንዲወርሮ ነው ብድግ ያለው። አንተ ሊጎርስ የነበረው ምሳ እየበላ ሊጎርስ የነበረው ይሄን ሲሰማ ወሮ ነው የጣለው። እንግዲህ ምን አለኝ አለ፣ ምን አለኝ ምን ቀረኝ አለ። ሃይማኖቴን እንደዚህ ከደፈሩ፣ ካህናትን ከገደሉ፣ ማምለኪያ ጸዴን ካቃጠሉ እስካሁን ድረስ ይበቃል፣ ከነገ ዛሬ ይተዋሉ ብንል የጭራሽ እየባሰ መጣ። ከእንግዲህ ምን አለኝ ብሎ ይኸው እንደምታየው ይሄ ታየዋለህ። የወሎ ገበሬ ነው። ተመልከት እንዴት ሆኖ እንዴት እንደሚራመድ በቁጭት በንዴት በልህ እየፎከረ እኔ ወሎይቱ እኔ አማራው ዘር እያለ እየፎከረ ሄዶ አንድ ረጅመንት የብልጽግናን ጦር ጭዳ ነው ያደረጉት። አንድ ረጅመንት 2 ኮሎኔሎች የተገደሉ፣ 1 ጄኔራል፣ 4 ሻለቃዎች፣ የመቶ አለቃዎችና የተወው በአጠቃላይ ጭዳ ነው ይሁን አንድ ረጅመንት። በዛሬው ዕለት በልህ በቁጭት በንዴት በጥሩምባ እየተጠራራ ይህ ነው። አየህ አማራን በፍቅር ካልሆነ በኃይል አትገዛውም የምንል ለዚህ ነው። አማራን አስፈራርተህ ልትገዛው አትሞክርም። መሀይም መስሎ ነው። አማራ እኮ መሀይም አይደለም። ብዙ ነገር እኮ መሀይም ስማርት ነው። እዛ ብልጽግና የተሰገዘጉትን መሀይሞች የተሰገዘጉትን ሚኒስቴር አድማ ምናምን ይሄ አማካሪ ብለህ ያስቀመጥከው እንደዛ መሀይም ደንቆሮ መሰለ እንደ አማራ እኮ አንተ ብልህ ነው። ቁምጣ ለብሶ የሚያርሰውን ስለምታይ ምን መሀይም መሰለህ ወይ? አርቆ የሚያስብ ሳይማር የተማረ በተፈጥሮ የበለጸገ እግዚአብሔር ያከበረው ህዝብ ነው። አንተ ሁሉን አርቆ አርቆ የሚመለከት ነው እኮ አንተ። ለዚህ የሚያበቃው ይሄ ነው እኮ። ቆይ እስቲ ከዛሬ ነገ ይህች ሀገሬ እንዳትፈርስ እያለ እስቲ ቆይ ይስተካከላል እያለ አህያ ገበሬ ቁምጣ ለባሽ ፎካሪ ሸላይ እየተባለ እየተሰደበ ጸጥ ያለው አዎ ሸላይ ነኝ፣ አዎ ፎካሪ ነኝ፣ አዎ አህያ ነኝ፣
አዎ ቁምጣ ለባሽ ነኝ፣ ግን ሀገሬ ትበልጥብኛለች፣ ኢትዮጵያ ትበልጥብኛለች እያለ ጸጥ ብሎ ችሎ 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 ተነሳ። ቤም መድፍ፣ ታንክ 50 ካሊበር የፈለገውን ነገር ብታሰልፍ በዱላ ታያል። በአባቶቹ ጠበንጃ በምንሽር በአልቢን በለበን በሱ በዱላ እሱን ይዞ ተነሳ። ጭንቅላትን እያለ ነጠቀ። ካንተ ወታደር ከብልጽግና ወታደር ነጠቀ። ዘመናዊ መሳሪያ ታጠቀ። ገበሬው አያውቅም የምትለው ደንቆሮ የምትለው በቁምጣ ለባሽ ነው የምትለው ይኸው እያርበደበደ ነው። ዛሬ በወሎ አንድ ሬጅመንት ጦር እምሽክ በልህ በንዴት በቁጭት ሆብሎ ነው አንተ የገባኩ እንዴ! ሞትን እኮ ሞት ያለ እኮ አይመስለው ማለት በቃ እንዴት ነው በንዴት። ይሄ ነው አየህ፣ አማራ ማለት ይሄ ነው። አማራ ማለት እንደዚህ ነው። ከተነሳበት እስካሁን የሚልመጠመጥህ እግዚአውን ደረተው ከነገ ዛሬ አገር እንዳትበጠበት ከነገ ዛሬ ይሄ መሪ የተባለው መሪ ያሻሽላት ይሆናል ያስተካክላት ይሆናል እያለ አረተው እያለ እየመከረ ምን ከቀን ወደ ቀን እየባሰብህ መጣ። ወጣቶችን መጨፍጨፍ፣ ቤተክርስቲያንን ማቃጠል፣ ትምህርት ቤትን ማቃጠል፣ መለኩሳትን ካህናትን መግደል፣ ህፃናትን መጨፍጨፍ በመድፍ አላ በቃ ከዚህ በኋላማ አለቀ። ገደብም አለው። ምንድነው ይሄ? መቻልም ልክ አለው አለ። ልክ አለው። ከዚህ በኋላ ይኸው እንደምታየው እርሻው ይቅርብኝ አለ። የጠመደውን በሬ ፈቶ ነው የሄደው። አንተ ይሄን ሲሰማ አርሴማ ገዳም በድሮን ተመታ፣ መለኩሳት ተገደሉ፣ ቆሰሉ፣ ተቃጠሉ ሲባል የጠመደውን በሬ ሳይፈታው የጠመደውን በሬ አንተ ሊጎርስ ያለውን እንጀራ ወሩሮ ነው አንተ የተነሳው። ሆብሎ በጥሩምባ ተነሳስቶ ነው አንተ ሄዶ ዛሬ በልህ በንዴት እምሽክ 2 ኮሎኔሎች 1 ጄኔራል ሻለቃ 5 ነው ምናምን እምሽክ 1 ሬጅመንት 1 ሳይተርፍ ለወሬ ነጋሪ ለምስክርነት እንኳን አንድ ሳይቀር ወሎ ውስጥ ዛሬ የተፈጠረው ይሄ ነው። አማራ ማለት ይሄ ነው። አንተ እዚያ ትልመጠመጣለህ። ፋኖ ምን አመጣ? ፋኖ እንደዚያ የፕሮፓጋንዳ ትሰማለህ። የብልጽግናን ፕሮፓጋንዳ የብልጽግና አላየህም? መሐመድ ተሰማ በአየ ፎቶግራፍ ለጥፎ ደብረ ማርቆስ ጮቄ ላይ ለጥፎ እንዲህ ይዘነዋል። አዎ ይዘሃል። ጮቄን አንተ ደፍረህ ከተመሸክበት ምሽግ ደፍረህ ልትወጣ እንኳን ወደ ጮቄ ልትወጣ ካለበት ካምፕ እንኳን አትወጣ። እዚህ ስትታይ እዛ ነው ያለህ። ራስህን ለውጠ በየቦታው እየተንከራተት ያለህ መሐመድ ተሰማና ጓደኞቹ እንኳን ጮቄ ሄዶ እንደዛ በፊት ለፊት ቪዲዮ ሊቀረጽ ኧረ እናንተ ኧረ እንዴት ነው? ኧረ እኔ እያመመኝ ነው እናንተ። ኧረ ተው። ኧረ እናንተ አማራ የሆንክ ኧረ እንዴት ነው? እንደኔ እያመመህ ነው እንዴ? እንደኔ እያመመህ ነው ወይ? የወገኖችህ እንደ ደም እንደ ጎርፍ ሴት እያየ አያምህም ወይስ ምንድን በድኑናል? ነው አማራ አይደለህም? ነው አማራ አይደለም? ንገረኝ እስቲ። እውነት የበላይ ዘር ነህ? እውነት የከበደ ተገኘ ዘር ነህ ወይ? ንገረኝ እስቲ። እና አሞራው ውብነህ ዘር ነህ? ንገረኝ እስቲ። አንተ ነህ ወይ? የነበላይ ዘር ነህ ወይ? የናጼ ምኒልክ የናጼ ቴዎድሮስ ዘር ነህ ወይ? እውነት ነህ ወይ? እንደ ይሄን እየሰማ በተለይ ኦርቶዶክስ አማኝ ይሆን አማራ ይሆን ይሄን እየሰማ ተኝተህ የምታድራለህ ወይ? ለመንጀራ ትበላለህ ወይ? ትጎርሳለህ ወይ? ይዋጥልሃል ወይ? ይዋጥልሃል? ኧረ ጉድ ነው እናንተ! ኧረ ጉድ ነው! ይሄን የመጣብንን ማዕበል፣ ይሄን የመጣብንን በላ፣ ይሄን የመጣብንን የህዳር በሽታ፣ ይሄ እኮ የህዳር በሽታ በለው።
መድኃኒት የሌለው የህዳር በሽታ መድኃኒቱ አንተ ነህ። አንተ የህዳር በሽታን እኮ የጠፋው በየሰፈሩ ህዝብ ጠራርጎ አቃጥሎ ነው ያጠፋው። አሁንም ተጠራራና አቃጥልና አጥፋ። የህዳር በሽታ ነው የመጣብህ። እናት አባትን የማይምር፣ ልጆችን የማይምር፣ ህፃናትን የማይምር፣ ካህናትን የማይምር፣ መለኩሳትን የማይምር፣ ጳጳሳትን የማይምር ቤተ ክርስቲያንን የማይምር ጸሎት በሚደረግበት ሰዓት መጥቶ በድሮን የሚያቃጥል በሽታ እኮ ነው። አንተ ከበሽታም በላይ በሽታ ነው። ታዲያ ይሄንን ማጥፋት እንዴት አቃተህ? ይሄው የጎጃም ሆ ብሎ ተነሳ። መሐመድ ተሰማ መውጫ መግቢያ ሳጣው እንደ ወዲህ ይላል። በቃ አሁን የመጨረሻው ወታደሩ እጁን እየሰጠ ነው፣ የሞተውም እየመተ። የወሎው ደግሞ ይሄው ጀመረላ። እናቴ የወሎው ተመልከት እንዴት ሆኖ አለ። ያው የክረምት አይደል የዘር ወቅት ይቅር። ነገ ከነገ ወዲያ መጥቶ ለሚያቃጥለው፣ ነገ ከነገ ወዲያ መጥቶ ለሚገለኝ ሳይቀድመኝ ቀድመዋለሁ ብሎ ሆ ብሎ ተነሳ። ተመልከት ዛሬ አንድ ረጅመንት የወሎ አማራ የወሎ ፋኖ አንድ ረጅመንት በልህ በቁጭት ደምስሶ ሎጂስቲክ በለው መሳ ነገ ከነገ ወዲያ ዝርዝሩ ይመጣላል። በሸዋ ውስጥ እንደዚሁ ሸዋ ውስጥ እየሆነ ያለውን ታያለህ። ጎንደር ውስጥ እየሆነ ትሰማለህ። ነገ ከነገ ወዲያ ዝርዝሩ ይወጣላል። ዝም ብሎ ቱሪናፋ አይምሰልህ። እንደ ብልጽግና ቱሪናፋ በሬ የወለደ ወሬ አይደለም። እውነተኛ ትክክለኛ ከቦታው የሆነውን ነው የምነግርህ አንተ